ዩዘርኔም ላይ ከትምህርት ቤት የተሰጠንን ዩዘርኔም ፓስወርድ ላይም ከትምህርት ቤት የተሰጠንን ፓስወርድ አስገብተን ሎጊን እንለዋለን ማለት ነው። ወሳኙና እንግዲህ ብዙዎቻችሁ የምትሸወዱበት እና የማትጠቀሙበት ነገር ደግሞ ክሊር ቾይዝ የሚለው ሲሆን ሙሉ ነጭ ሆነ ማለት ጥያቄውን መልስ አልሰጠንበትም ወይም አልመለስነውም፣ ምንም አይነት መልስ አልሰጠንም ማለት ሲሆን ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በያላችሁበት የኢቲኤች ለርኒንግ ዩቲዩብ ቻናል እንግዲህ ከ9ኛ ክፍል ጀምረን እስከ ዩኒቨርሲቲ እና ኮሌጅ ያሉ ትምህርቶችን ነው እየተማማርንበት የምንገኘው። እንግዲህ በባለፈው ቪዲዮአችን የ12ኛ ክፍል ኢንትራንስ ኤግዛም እንዴት መዘጋጀት እንዳለባችሁ፣ እንዴት ማጥናት እንዳለባችሁ አንድ ቪዲዮ ሰርተንላችሁ ነበረ። አሁን ደግሞ ብዙዎቻችሁ በጠየቃችሁ ጥያቄ መሰረት የኢንትራንስ ኤግዛም የ2018 ኢንትራንስ ኤግዛም ሁሉም ሙሉ ለሙሉ በኦንላይን እንደሚሆን ይታወቃል። ከአሁን በፊት በኦንላይንም እንዲሁም በሃርድ ኮፒም ፈተና ነበር። አሁን ግን ሙሉ ለሙሉ በኦንላይን መሆኑን ተከትሎ ለኦንላይን ዝግጅት የሚያግዟችሁን ነገሮች ማለትም በዕለቱ ማድረግ ያለባችሁን ነገሮች እንድንሰራላችሁ በጠየቃችሁን መሰረት ዛሬ ደግሞ በክፍል 2 በፈተናው ዕለቱን ማድረግ ያለባችሁ ነገሮችን እንነጋገራለን ማለት ነው። እንግዲህ ፈተናው ኦንላይን መሆኑን ተከትሎ ከፈተናው ክብደት በላይ በኮምፒውተር መፈተን ደግሞ ሌላ ከባድ ነገር ነው። ምክንያቱም ካለ ልምድ አንጻር በኮምፒውተር መፈተን የራሱ የሆነ ጫና ይኖረዋል። ስለዚህ ስለሱ ጉዳይ የምናወራ ይሆናል። እንግዲህ በዚህ ቪዲዮ ቀለል አድርገን በዕለቱ መደረግ ያለባቸው ነገሮች እና ኮምፒውተር ላይ ያሉ ነገሮችን እንዴት በአግባቡ ተጠቅማችሁ ልፋታችሁን ወደ ውጤት መቀየር እንደምትችሉ ነው እንግዲህ የምንነጋገረው ማለት ነው። በመጀመሪያ ማድረግ ያሉባችሁን ነገሮች ዝርዝር አድርገን እንመልከትና ከዛ በኋላ ደግሞ ኮምፒውተራችሁ ላይ ዲስፕሌይ የሚያደርጉ ነገሮች ምን አገልግሎት ነው ያላቸው፣ እናንተስ በምን መልኩ ነው መጠቀም ያለባችሁ የሚሉትን እናያለን። ስለዚህ እንግዲህ የመጀመሪያውና አንደኛው በዕለቱ ማድረግ ያለባችሁ ነገሮች አስፈላጊ የሚባሉ ነገሮችን ሙሉ ለሙሉ ላለመርሳት መሞከር ነው። ጥቃቅን ነገሮችም እንኳን ቢሆን ሙሉ ነገሮቹን አስታውሳችሁ ይዛችሁ ለመገኘት መሞከር አለባችሁ። ለምሳሌ አይዲ፣ ዩዘርኔም እንዲሁም ፓስዋርድ፣ በትምህርት ቤታችሁ የሚሰጣችሁ ፓስዋርድ እንዲሁም ሌሎቹ በትምህርት ሚኒስቴር የሚነገሩ ሌሎች መስፈርቶች፣ ማንኛውም ነገር ጥቃቅን ነገሮችም እንኳን ቢሆኑ አስታውሳችሁ ይዛችሁ ለመገኘት መሞከር አለባችሁ፣ ምንም ነገር ሳትረሱ ማለት ነው። ሌላው እንግዲህ እንደገባችሁ ሎጊን አድርጎ መጠበቅ ነው። ያ ማለት ምንድነው? በዕለቱ መደናገጥ ላለመፍጠር ሎጊን ብሎ መጠበቅና ስታርት እንደተባለ ፈተናውን ወዲያውኑ መጀመር ማለት ነው። ያ ማለት የሎጊን ስክሪን ወይም ሎጊን ዊንዶ፣ ይህን የምትመለከቱትን ዊንዶ አዘጋጅተው ነው የሚጠብቋችሁ። ስለዚህ እናንተ እንደደረሳችሁ ስታርት እስከሚባል መጠበቅ ሳይሆን ሎጊን አድርጋችሁ መጠበቅ። ዩዘርኔሙና ፓስዋርድ ከትምህርት ቤት ስለሚሰጣችሁ ከዛ በኋላ ያንን ዩዘርኔምና ፓስዋርድ አስገብታችሁ እናንተ መቀየር ስላለባችሁ እሱን ፓስዋርድ ቀይራችሁ ሬዲ አድርጋችሁ መጠበቅ ማለት ነው። ይሄ ለምን ይጠቅማል ካላችሁ የመጀመሪያው ጊዜ ለመቆጠብ ነው። ስታርት እንደተባለ ወዲያውኑ ወደ ጥያቄው ለመግባት ተረጋግታችሁ ለመቆየት እና ጊዜ ለመቆጠብ። ሌላው ደግሞ ስሜታዊ ላለመሆንና ላለመጨናነቅ። ስታርት በሚባል ጊዜ የጭንቀት ነገሮች ስለሚኖር ዩዘርኔም መጥፋት ሊፈጠር ይችላል፣ ፓስዋርዳችን ሊጠፋን ይችላል። ስለዚህ አስቀድመን ሬዲ አድርገን መጠበቅ ማለት ነው። ስለዚህ እንደገባችሁ ሎጊን ማድረግ ሌላው ሁለተኛው ቲፕ ነው። ሶስተኛው ደግሞ የምትችሉትን ጥያቄ እየሰራችሁና የከበዳችሁትን ምልክት አድርጋችሁ ማለፍ። ይሄ እንግዲህ ማንኛውም ሰው ማድረግ ያለበት ነገር ነው። ምክንያቱም ኤግዛሙ ምልክት ማድረጊያ ሲስተም ስላለው በማትችሉት ጥያቄ በመጨነቅ ጊዜያችሁን መጨረስ የለባችሁ። የማትችሉት ጥያቄ ላይ መጨነቅ አንደኛ ነገር ለሌላው ጥያቄ መስጠት ያለባችሁን ጊዜ እንድታጡ ያደርጋችኋል በከንቱ። ሌላው ነገር ደግሞ እዚህ ላይ አእምሯችሁን ስታስጨንቁ የምታውቁት ጥያቄ ሁሉ ይጠፋችኋል። ስለዚህ ምንድነው ማድረግ ያለባችሁ? የማትችሉትን ጥያቄ ምልክት አድርጋችሁ ነገር ግን ደግሞ ባዶ ሳታደርጉ በግምት ይቀራረባል የምትሉትን መልስ ሰርታችሁ ወደ ቀጣይ ምልክት አድርጋችሁ ወደ ቀጣይ ወደምትችሉትና ቀለል ወዳለው ጥያቄ ማለፍ ማለት ነው። ስለዚህ ጊዜያችሁን የማትችሉት ጥያቄ ላይ ሙሉ ለሙሉ ማጥፋት እንደሌለባችሁ ጥንቃቄ ማድረግ ይኖርባችኋል። ሌላው ደግሞ ኮምፒውተር እንዳይጠፋባችሁ ጥንቃቄ ማድረግ ነው። ያ ማለት ወደ ክፍል ከገባችሁና ፈተና ከተጀመረ በኋላ የተጠቀማችሁበት ያለ ኮምፒውተር ሸትዳውን እንዳይሆንባችሁ በእግራችሁ እንዳትነኩት መጠንቀቅ። ገመዶችን ኬብሎቹ ጋር ብትነኩት ይጠፋባችኋል። ይህ እንግዲህ አንደኛ ለማስነሳት ሲባል ሌላ ጊዜ ይፈጅባችኋል። ከዛ ውጭ ደግሞ ጭንቀትም ይፈጥራል። በፈተና ዕለት ያለው የጥያቄው ክብደት እንዳለ ሆኖ እነዚህ ጥቃቅን ተጨማሪ ነገሮች ጭንቀት ስለሚጨምሩ
ኮንሰንትሬት እንዳናደርግ ያደርጉናል ማለት ነው። ስለዚህ ኮምፒውተራችንን በጥንቃቄ መጠቀም እንዳይጠፋብን። ሌላው መጨረሳችሁን እርግጠኛ ሳትሆኑ ሰብሚት ወይም ፊኒሽ እንዳትሉ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ምክንያቱም እንደዚህ ኔክስት ፔጅ እያልን ስለምንሄድ መጨረሻ ላይ ጥያቄው እንዳለቀ ከመቶኛ ጥያቄ በኋላ ያለው ፊኒሽ አቴምፕት የሚል ነው ያለ። ስለዚህ ኔክስት ፔጅ እያልን እንደሄድን ዝም ብለን በዛው በለመድንበት ፊኒሽ ብለን ጥያቄዎች መሰራታቸውን እርግጠኛ ሳንሆን ፊኒሽ እንዳንል መጠንቀቅ ይኖርብናል ማለት ነው። እንግዲህ ከላይ እንደተነጋገርነው ደግሞ የሚከብዳችሁ ጥያቄ ካለ ስታልፉ እንዲሁ ማለፍ ሳይሆን የሚቀራረበውን መልስ በግምት ሰርቶ ማለፍም አንድ ነገር ነው። ምክንያቱም መመለስ ባንችል እንኳን ዝም ብሎ ባዶ አይሆንም ማለት ነው። የሆነ መልስ አስቀምጠንበታልና ስለዚህ በባዶ ሳይሆን የሆነ መልስ አስቀምጠንበት ብናልፍ ደግሞ የተሻለ ነገር ነው። ሌላው ደግሞ ፊኒሽ ለማለት እስከ መጨረሻው ደቂቃ አለመጠበቅ ነው። ጥያቄውን ሰርተን ከጨረስን 10 ደቂቃ ሊተርፍ ይችላል፣ 15 ደቂቃ፣ 20 ደቂቃ ሊተርፍ ይችላል። ተመልሰን አይተን ምናምን ሁሉ ነገር ከጨረስን ግዴታ 1 ደቂቃና 2 ደቂቃ እስከሚቀር መጠበቅ የለብንም። ምክንያቱም እዛ ላይ ስንደርስ መጨረሻው ላይ ሲስተም ቢዚ መሆን ሊመጣ ይችላል፣ የመብራት መቆራረጥ፣ የኔትወርክ መቆራረጥ ሊኖር ይችላል። ስለዚህ እስከዛ መጠበቅ አይጠበቅብንም። 5 ደቂቃ 10 ደቂቃ ሊተርፈን ይችላል። ሰርተን ተመላልሰን ከጨረስን ሰብሚት ማለት ይኖርብናል ማለት ነው። ሰብሚት ማለት ይኖርብናል። ስለዚህ ሰብሚት ካልን በኋላ ደግሞ አሪዩ ሽርቱ ሰብሚት የሚለውን ኦኬ ብለን ኮንፊርም ወይም የስ ብለን ኮንፊርም ማድረጋችንንም እርግጠኛ መሆን ይኖርብናል ማለት ነው። ሌላው ፊኒሽ ከማለታችሁ በፊት ኩዌሽን ናቪጌሽን የሚባል አለ። ኩዌሽን ናቪጌሽን ወይም የጥያቄ የመልሳችን የሚያሳይ ማለት ነው። ልክ ይህ የምትመለከቱት ስክሪን ማለት ነው። ስለዚህ ይህንን ሙሉ ለሙሉ ብላክ ከለር መንካቱን ማረጋገጥ ይኖርባቸዋል። አሁን ወደፊት ስለምንመለከተው ምን አገልግሎት አለው የሚለውን ግማሹ ጥቁር ግማሹ ነጭ የሚሆን ከሆነ የተሰራ ጥያቄ ነው ማለት ነው። ሙሉ ለሙሉ ነጭ የሚሆን ከሆነ ግን ያልተሰራ ጥያቄ ነው። ስለዚህ መጨረሻ ላይ ይህን ኩዌሽን ናቪጌሽን የሚባለውን ሙሉ ለሙሉ ጥቁር ቀለም ሸድ መደረጉን መመልከት ይኖርባቸዋል ማለት ነው። ፊኒሽ ከማለታቸው በፊት እነዚህን 7 ዋና ዋና ነገሮች በዕለቱ ማድረግ ያሉባቸው ጥንቃቄዎች ናቸው ማለት ነው። አሁን እንግዲህ ደግሞ ቀጥለን በፈተናው ስክሪን ላይ ዊንዶዋችን ላይ የኛ ኮምፒውተር ላይ የሚመጡ ነገሮች ምንድን ናቸው እና እንዴት ነው የምንጠቀምባቸው ብለን እንመልከታቸው። የመጀመሪያው እንግዲህ ገና ወደ ፈተና ሩማችን ስንገባ ፈታኞቻችን አዘጋጅተው የሚጠብቁን ስክሪን ይሄንን ይመስላል። ይሄን ስክሪን አዘጋጅተው ይጠብቁናል። ከዛ ዩዘርኔም ከትምህርት ቤት የተሰጣችሁ አለ፣ ፓስዋርድም ከትምህርት ቤት የተሰጣችሁ አለ። ስለዚህ ይህንን ስክሪን እንዳየነው እኛ ምንድነው የምናደርገው? ዩዘርኔም ላይ ከትምህርት ቤት የተሰጠንን ዩዘርኔም፣ ፓስዋርድ ላይም ከትምህርት ቤት የተሰጠንን ፓስዋርድ አስገብተን ሎጊን እንለዋለን ማለት ነው። ከዛ ቀጥሎ የሚመጣልን ይህ የምትመለከቱት ሲሆን ይህም እንግዲህ ፓስዋርድ እንድንቀይር የሚያዘን ነው። ከትምህርት ቤት የተሰጠን ፓስዋርድ ለአንድ ጊዜ መግቢያ ብቻ ነው የሚያገለግለን እንጂ ለፈተናው እኛ ሌላ አዲስ ፓስወርድ መቀየር ይኖርብናል ማለት ነው። ስለዚህ የምትመለከቱት ዊንዶውስ ይመጣልን ከረንት ፓስወርድ ላይ በፊት ያስገባነውን ከትምህርት ቤት የተሰጠንን ፓስወርድ እናስገባለን። ከዛ ደግሞ ኒው ፓስወርድ ላይ አዲስ እኛ የምንፈልገውን ፓስወርድ እናስገባለን። ኮንፊርም ፓስወርድ ላይም አዲሱን እኛ አሁን ያስገባነውን ፓስወርድ ድጋሜ እናስገባዋለን ማለት ነው። ይህ የምናስገባው ፓስወርድ አዲሱ ፓስወርድ ቢያንስ 8 ካራክተር ወይም 8 ነገሮች ያሉት መሆን መቻል አለበት። 8 ካራክተር ያለው መሆን አለበት። ከነዚህ ከ8ቱ ደግሞ ቢያንስ አንዱ ስሞል ሌተር መሆን አለበት። ቢያንስ አንዱ ደግሞ ካፒታል ሌተር መሆን አለበት። ከዛ ደግሞ ቢያንስ አንዱ ቁጥር መሆን አለበት። ከዛ ቢያንስ አንዱ ደግሞ ስፔሻል ካራክተር መሆን አለበት ማለት ነው። ስፔሻል ካራክተር የምንላቸው እንግዲህ ሁላችንም እናውቃቸዋለን። ስልኮቻችን ላይ ምናምን የምንጠቀማቸው $፣ ፐርሰንት፣ ይሄ ትምህርት አንክሮ ምልክት፣ ስታር፣ ሃሽታግ የሚባሉትን የመሳሰሉት ናቸው ስፔሻል ካራክተር እና የምንጠቀመው የኛ አዲስ ፓስወርድ 8 ካራክተር ብዛታቸው 8 የሆኑ ሆኖ ግን ቢያንስ አንድ ስሞል ሌተር፣ አንድ ካፒታል ሌተር፣ አንድ ቁጥር እና አንድ ስፔሻል ካራክተር የሚባል እነዚህን ቢያንስ ያጠቃለለ መሆን መቻል አለበት ማለት ነው። ከዛ በኋላ ሴቭ እንለዋለን። ሴቭ ቼንጅ እንለዋለን። ሴቭ ቼንጅ ስንለው ይሄ የምትመለከቱት ዊንዶ ይመጣልናል። ከዛ በኋላ ኮንቲኒው እንላለን ማለት ነው። ከዛ ስንመለከተው የምትመለከቱት ዊንዶ የኤግዛም ዊንዶ ይመጣልናል ማለት ነው። የምንፈተነውን ኮርስ እንግዲህ አንድ ኮርስ የብቻ ተመርጦ ስለሚመጣልን አቴምፕት እንለዋለን ማለት ነው። ከዛ አቴምፕት አሎድ 1 ይላል። ይህ ማለት ይህን ፈተና ለአንድ ጊዜ ብቻ ነው መሞከር የምንችል።
አንድ ሰው ይህን ፈተና ሲሰራ ቆይቶ መሀል ላይ አቋርጦ ቢወጣ ድጋሚ መፈተን ቻንስ የለውም። እስከዛ የሰራውን እስከ 10ኛ ሰርቶ ከሆነ እስከ 10ኛ የሰራውን ውጤት ይሰጠዋል እንጂ ድጋሚ ተመልሶ መስራት አይችልም ማለት ነው ከወጣ። ስለዚህ አቴምፕት ሎድ ማለት የተፈቀደ ሙከራ አንድ ሙከራ ብቻ ነው ማለት ነው። ከዛ እንደምትመለከቱት ታይም ሊሚት አለ። ያ ማለት የተሰጠን ሰዓት ነው፣ ጠቅላላ ሰዓቱ ማለት ነው። ከዛም እንግዲህ ፈታኞቻችን እንድንጀምር ነግረውን ፓስኮድ ሲነግሩን አቴምፕት ኤግዛም የሚለውን መጫን። ከዛም ይህ ሲመጣልን ፓስኮዷን እናስገባና ስታርት አቴምፕት እንለዋለን ማለት ነው። ስታርት አቴምፕት ስንለው ቀጥሎ የሚመጣልን እንግዲህ ይህ የምትመለከቱት ዊንዶ ሲሆን ይህ ዊንዶ እንግዲህ የሚያሳየን አሁን ያለንበትን የጥያቄ ቁጥር ነው። ይሄ የምትመለከቷት ቁጥር የምታሳየን አሁን ያለንበት ስንተኛው ጥያቄ ላይ ነን የሚለውን ነው። አንድ ከሆነ አንደኛ ጥያቄ ላይ ነን፣ ሁለት ከሆነ ሁለተኛ ጥያቄ ላይ ነን ማለት ነው። ይህ ደግሞ ፍላግ ኩዌሽን የሚለው የከበደን ጥያቄ ምልክት አድርገን የምናልፍበት ነው። በኋላ ተመልሰን ለመስራት ስንፈልግ እችን ክሊክ አድርገን ቀይ ምልክት አድርጎልን ይሄዳል። በኋላ ተመልሰን ለመስራት ብንፈልግ ምልክት የምናደርግበት ነው ማለት ነው። ይሄ ፍላግ ኩዌሽን የሚባለው ከላይ እንደተነጋገር ነው። ማንኛውም ጥያቄ ቢከብዳችሁ እሱ ላይ ጊዜ ማጥፋት ስለሌለባችሁ ፍላግ ኩዌሽን ላይ ምልክት አድርጋችሁበት ታልፉና ተመልሳችሁ ለመስራት ምልክት ማድረጊያ ነው ማለት ነው። ይሄ ፕሪቪየስ ፔጅ የሚለው እንግዲህ ወደኋላ የሆነ ጥያቄ ከሰራችሁ በኋላ ወደኋላ መመለስ ብትፈልጉ ፕሪቪየስ ፔጅ የሚለውን ተጠቅማችሁ ወደኋላ ትመለሳላችሁ ማለት ነው። ወሳኙና እንግዲህ ብዙዎቻችሁ የምትሸወዱበት እና የማትጠቀሙበት ነገር ደግሞ ክሊር ቾይዝ የሚለው ሲሆን ጥቅሙም መልስ ለመቀየር ነው ማለት ነው። መልስ ለመቀየር ነው። እንግዲህ አንድ ሰው ጥያቄዋን እንደምትመለከቱት አንዷ ጥያቄ ላይ ለምሳሌ የኤን ምርጫ ክሊክ ባደርግ ከታች ክሊር ቾይዝ የሚለው አክቲቭ ይሆናል። ያ ማለት መልሴን ወደ ቢ ወይ ወደ ሲ ወይ ወደ ዲ መቀየር ብፈልግ መጀመሪያ ኤን ክሊር ማድረግ ይኖርብኛል ማለት ነው። ስለዚህ ክሊር ቾይዝ የሚለውን ክሊክ ሳላደርግ መልሴን መቀየር አልችልም ማለት ነው። ይህን ሳልጫን መልስ ቀየርኩኝ ብዬ ሌላ ክሊክ ባደርግ መልሱን አልቀየርኩትም፣ የመጀመሪያው ነው ማለት ነው። ስለዚህ ጥያቄ መልሴን መቀየር ከፈለግኩኝ መጀመሪያ ክሊር ቾይዝ የሚለውን ክሊክ ማድረግ ግዴታ ነው ይኖርብኛል ማለት ነው። በሌላ በኩል ስንሄድ ደግሞ ታይም ሌፍት ማለት የቀረንን ደቂቃ የሚያሳየን ነው። እንደምትመለከቱት እዚህ ላይ ያለችው ታይም ሌፍት የምትለዋ የቀረን ስንት ደቂቃ ቀርቶኛል የሚለውን እየቆጠረ የሚሄድ ወደታች እየቆጠረ የሚሄድ ደቂቃ ነው የሚያሳየን ነው ማለት ነው። ሌላው ወሳኝ ነገር እንግዲህ ኤግዛም ኦቨርቪው ሲሆን ይህም የሁሉን ጥያቄዎች መልስ መመለስና አለመመለሳቸውን የምናይበት ቦታ ነው ማለት ነው። ሁሉም ጥያቄዎች መልሳቸው ተመልሷል አልተመለሰም የሚለውን ጥያቄ የሚያሳየን ቦታ ነው ይሄ ኤግዛም ኦቨርቪው ማለት ነው። እንዲሁም ሪድ ፍላግ ወይም ከብዶን ምልክት ያደረግንበት ጥያቄ ካለ የምንመለከተውም እዚሁ ላይ ነው ማለት ነው። እዚሁ ላይ ነው። እንደዚህ እንግዲህ ሙሉ ነጭ ሆነ ማለት ጥያቄውን መልስ አልሰጠንበትም ወይም አልመለስነውም፣ ምንም አይነት መልስ አልሰጠንም ማለት ሲሆን፣ የተመለሰ ከሆነ ደግሞ ግማሹ ጥቁር ይሆናል፣ ግማሹ ደግሞ ነጭ ይሆናል ማለት ነው። ግማሹ ጥቁርና ግማሹ ነጭ ከሆነ ጥያቄውን ሰርተነዋል ማለት ነው፣ መልስ ሰጥተነዋል። ሙሉ ለሙሉ ነጭ የሚሆን ከሆነ ግን ምንድነው ጥያቄው አልተሰራም አልተሞከረም ማለት ነው። ከዛ ውጭ ደግሞ እንደዚህ እንደምትመለከቱት የቀይ ምልክት ካለው ደግሞ ይህን ጥያቄ ምልክት አድርገን አልፈንበታል ማለት ነው። ሬድ ፍላግ ነው፣ ምልክት አድርገን አልፈናል፣ ተመልሰን የምንሰራው ነው፣ የከበደን ጥያቄ ነው ማለት ነው። ስለዚህ ይህ ኤግዛም ኦቨርቪው በዚህ መልክ የሚጠቅመን ነው ማለት ነው። ከዛም እንግዲህ ሰብሚት ከማለታችን በፊት ይህ ኤግዛም ኦቨርቪው የሚለውን በደንብ ተመልክተን ሁሉንም ጥያቄዎች መመለሳችንን ማረጋገጥ ይኖርብናል ማለት ነው፣ ሙሉውን አይተን። ከዛም ከጨረስን ፊኒሽ አቴምፕት ማለት ይቻላል። ከኤግዛም ኦቨርቪው ስር ያለችዋን ፊኒሽ አቴምፕት ስንል እንዲህ ጥያቄዎችን አንሰርድ እያለ ሙሉ ለሙሉ የጥያቄዎቹን ስታተስ ያሳየናል ማለት ነው። ሙሉ ለሙሉ እንደምትመለከቱት ከላይ እስከታች የጥያቄዎቹን ስታተስ አንሰር ሴቭድ፣ አንሰር ሴቭድ፣ አንሰር ሴቭድ እያለ ሙሉውን ያሳየናል ማለት ነው። ሁሉንም መመልከት እንችላለን። ከዛም ሁሉም አንሰርድ ማለታቸውን አረጋግጠን መጨረስ ይኖርብናል። ከዛ መካከል ግን እንደዚህ ለምሳሌ ኖት አንሰርድ ያልተመለሰ ካለ በዚህ መልክ ያስቀምጥልናል ማለት ነው። ስለዚህ ጥያቄ ቁጥሯን ይህን ለምሳሌ ለመመለስ ሌላ ፕሮሰስ መግባት ሳይጠበቅብን ጥያቄ ቁጥሯን ብቻ እንደዚህ ክሊክ በማድረግ ወደ ጥያቄው ይወስደናል። እሷን ከሰራን በኋላ እንደገና ተመልሰን ፊኒሽ አቴምፕት ብለን ደግሞ ሙሉ አንሰር ሴቭድ መሆኑንና ሙሉ ጥያቄ መመለሱን ስክሮል አድርገን እንደዚህ እንመለከታለን ማለት ነው። ይህን ካረጋገጥን በኋላ ከታች ሙሉ መመለሱን ካረጋገጥን በኋላ ከታች ሰብሚት ኦል የሚላለ ማለት ነው። ሰብሚት ኦል ኤንድ ፊኒሽ የሚላለ እችን ክሊክ እናደርጋለን። ይህን ስንጫን በድጋሚ ሰብሚት ኦል ኤንድ ፊኒሽ የሚል ኮንፈርሜሽን ድጋሚ ይመጣልናል ማለት ነው። አር ዩ ሹር ብሎ መጨረሳችሁን እርግጠኛ ሁኑ ብሎ
ኮንፈርሜሽን ይመጣልናል ማለት ነው። ከዛ በኋላ ይህን ኮንፈርሜሽን ድጋሚ እሱን ነክተን ስንጨርስ ወደኋላ መልሶ ወደ ሆም ፔጁ ይወስድናል ማለት ነው። ወደ ሆም ፔጁ ስንመጣ እንግዲህ እዚህ ላይ የፈተናውን ስታተስ ያሳየናል። ፊኒሽድ ብሎ ያሳየናል ስታተሱን። ፊኒሽድ ካልን ሙሉ ለሙሉ ሰርተነዋል ማለት ነው። ከዚህ በኋላ በላይ ያለችው መጫን ሎጋውት ብለን መውጣት እንችላለን ማለት ነው። ሎጋውት ብለን ፈተናችንን ጨርሰን ከወጣን በኋላ የሚያሳየን ምልክት ደግሞ ይህን ይመስላል ማለት ነው። እንግዲህ በፈተናው ዊንዶ ላይ የሚመጡልን ምልክቶችና እንዴት መጠቀም አለብን የሚለው አጭር ኦቨርቪው እንግዲህ ይሄንን ይመስላል። በተቻለ መጠን ጥንቃቄ አድርጎ ፈተናዎቹ ቀለል ያሉ ስለሚሆኑ ያን ያክል የኮምፒውተር ስራውም ያን ያክል የከበደ ስለማይሆን በተቻለ መጠን ተረጋግተንና ኮንሰንትሬት አድርጎ ለመፈተን መሞከር ነው። ከዛ ውጭ የዛሬ ቪዲዮአችን ይህን ይመስላል። እንግዲህ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ የምሰራቸው ቪዲዮዎች ደግሞ እንዲደርሳችሁ የደወል ምልክቷንም መጫን አትርሱ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ደህና ሁኑ።